ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል ያላቸውን የሕክምና ባለሙያዎች ማሰሩን አረጋግጫለሁ ሲል ኢሰመኮ አስታውቋል። ተፈናቃዮች በሚገኙባቸው አካባቢዎች የሚገኙ ደባል አስተዳደሮችን ሳናፈርስ ጊዜ ባክኖብናል ሲሉ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ተናግረዋል። ኢዜማ የባህር ዳር ከተማ ስራ አስፈጻሚው ከእስር እንዲለቀቁ ጥያቄ አቅርቧል። አብራችሁ ቆዩ። ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል ያላቸውን የሕክምና ባለሙያዎች ማሰሩን አረጋግጫለሁ ሲል ኢሰመኮ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ባወጣው መግለጫ የሕክምና ባለሙያዎች ከደሞዝና ከስራ ሁኔታ ጋር የተያያዙ ጥያቄዎችን መንግስት እንዲመልስ ሰጥተናል ያሉት የ30 ቀናት የጊዜ ገደብ ግንቦት 3 ቀን 2017 ዓ.ም መጠናቀቁን ተከትሎ በመንግስትና በሕክምና ባለሙያዎች በመወሰድ ላይ የሚገኙትን እርምጃዎች በመከታተል ላይ እንደሚገኝ ገልጿል። ከግንቦት 5 ቀን 2017 ዓ.ም ጀምሮ በተለያዩ የሀገሪቱ ክፍሎች የሕክምና ባለሙያዎች በሕክምና ተቋማት ውስጥ በማድረግ ላይ የሚገኙት የስራ ማቆም አድማ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብቶች ጥሰቶችን እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባ አሳስቧል። በዚህ መሰረት ኢሰመኮ ከአዲስ አበባ በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ጎባ፣ ሐዋሳና ጅማ ከተሞች መረጃ ማሰባሰቡን የገለጸው ኮሚሽኑ የሕክምና ባለሙያዎችን በመወከል የቀረቡለትን ከተመጣጣኝ ደሞዝ፣ ከጥቅማ ጥቅም፣ ከሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር የተያያዙ ጥያቄዎች ሚያዝያ 3 ቀን 2017 ዓ.ም ለጤና ሚኒስቴር ያቀረቡ መሆኑንና መንግስት እነዚህን ባለ 12 ነጥብ ጥያቄዎች በተሰጠው 30 ቀናት አልፈጸመም በሚል ከግንቦት 5 ቀን ጀምሮ የስራ ማቆም አድማ ማድረጋቸውን ጠቅሷል። ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮችና ከሚመለከታቸው የመንግስት አካላት ጋር ውይይቶችን ማካሄዱን በመጥቀስም ከፊልና ሙሉ የስራ ማቆም አድማን ተከትሎ በአዲስ አበባ ክትትል ባደረገባቸው የጥቁር አንበሳ፣ ቅዱስ ጳውሎስ፣ ቅዱስ ጴጥሮስና ዳግማዊ ምኒልክ ሆስፒታሎች ኃላፊዎችን አነጋግሮ በአንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውን ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት የተዳረጉ መሆኑን፣ በባለሙያዎች እጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ የተገደዱ መሆኑን እንዲሁም ታካሚዎች ሕክምና ለማግኘት ለረጅም ሰዓታት እንደሚጠብቁ ማረጋገጡን አብራርቷል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጤናው ዘርፍ የሚደረግ የስራ ማቆም አድማ በማህበረሰቡ የጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖን ሊያስከትል የሚችል በመሆኑ የሕክምና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያገኙበት ሁኔታ እንዲመቻች እንዲሁም የሕክምና ባለሙያዎችም የህብረተሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ አቅርበዋል። የኢትዮጵያ የጤና ባለሙያዎች ማህበርን ጨምሮ የኢትዮጵያ ሕክምና ማህበር፣ የኢትዮጵያ ሚድዋይፎች ማህበር፣ የኦሮሚያ ሐኪሞች ማህበር እንዲሁም የትግራይ ሕክምና ማህበር የጤና ባለሙያዎች ጥያቄዎች በፍጥነት እንዲመለሱ ባለሙያዎችን ጥያቄ በማቅረባቸው ማዋከብ እንዲቆም እንዲሁም የታሰሩ የጤና ባለሙያዎች እንዲፈቱ መጠየቃቸው ይታወሳል። ተፈናቃዮች በሚገኙባቸው አካባቢዎች የሚገኙ ደባል አስተዳደሮችን ሳናፈርስ ጊዜ ባክኖብናል ሲሉ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ ልዩ አማካሪ አቶ ጌታቸው ረዳ ተናግረዋል። በሰሜን የኢትዮጵያ ክፍል ለ2 ዓመታት የተካሄደውን ጦርነት ካስቆመ ሁለተኛ ዓመቱን የያዘውን የፕሪቶሪያ ስምምነት ዋነኛ ተደራዳሪና የድርድር ልክ መሪ የነበሩት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን እንዲሁም የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትር ጌታቸው ረዳ ከብሔራዊ ዜና አገልግሎት ጋር የ1 ሰዓት ገደማ ቆይታ አድርገው ከፕሪቶሪያ አስቀድሞ ስለነበሯቸው ግንኙነቶች፣ ስለ ስምምነቱ አፈራረምና የድርድር ሂደቶች እንዲሁም ከፌዴራሉ መንግስት ጋር ስምምነቱን የተፈራረመውን ህወሓትን በወንጀሎችና ለስምምነቱ አፈጻጸም እንቅፋት መሆንን በስፋት አብራርተዋል። ከፕሪቶሪያ ስምምነት ጋር በተያያዘም በተለይም አሁንም አወዛጋቢና አሳሳቢ ሆነ
ሆነው የቀጠሉት ተፈናቃዮችን የመመለስ ጉዳይ አከራካሪ የተባሉ ግዛቶች እንዲሁም የህዝበ ውሳኔና የአስተዳደር ጉዳዮች ላይ ሁለቱ የፌዴራል መንግስት ባለስልጣናት መረጃዎችን አጋርተዋል። በሌሎች ጉዳዮች ላይ ስምምነቱ ከተጠናቀቀ በኋላ የመጣ አጀንዳ ነው በማለት የአከራካሪ ቦታዎችን ጉዳይም ገልጸዋል። አቶ ጌታቸው ረዳ ጉዳዩ ህገ መንግስት የሚያውቀው በመሆኑና አከራካሪ ባለመሆኑ ነው ያላቀረብ ነው ሲሉ አምባሳደር ሬድዋን ሁሴን በበኩላቸው በሁለቱም ወገኖች እንደ ጥበብ ተወስዶ አጀንዳው ሳይነሳ እንደቆየ ገልጸዋል። አከራካሪ ቦታዎች ጉዳይ የተመለከተው ኢሹን የነበረው ምክንያቱም በእኛ በኩል አይ ቲንክ ሶስተኛው ግጭት ሲካሄድ አንዱ ኢሹ ሆኖ መጥቶ የነበረው አከራካሪ ቦታዎችን በግድ እናስመልሳለን በሚል ነበር በቲፒኤልኤፍ ሳይድ እና ሶኛ ጋር የነበረው ዝግጅት ኦኬ ሶስተኛው ጦርነት ያካሄዱት ለዛ መሬት ከነበረ እነሱ ናቸው መጠየቅ ያለባቸው እኛ ለመልስ ነው የምንዘጋጀው እንጂ ምንለው ነገር የለም ብለን ትተነው ነበር። ምን በኋላ ስንሄድ እነሱ ተውት እንደነ ሰዎች ተዋክተውበት ሲያበቁ እንዴት ነው አጀንዳ ማያመጡት የሚል ነበርም በእኛ ስለነበረ አናነሳም ብለን ተው ነው። እነሱም ሳያነሱት ልንፈራረም ደረሰን። ጋዜጠኛ ጠራን፣ እንግዳ መጣ፣ አዳራሹ ልንገባ ስንል ግን አራያ ጉዳይማ ካላለቀ እንዴት ነገሩ የሚያልቀው ወደሚል ወደ ዜሮ መመለስ መጣ። ሶሱ ትንሽ አካል ብሏል። ምክንያቱም እየመራን ለሄደን ሰዎች ይሄን ጉዳይ እንዳድስ ማንሳት የእንትንም ጉዳይ አለው፣ የፐርሰናል የቫልዩ ጉዳይም አለው። ለሀገር ምን ጠቅማ ላይ ጠቅም የሚለው አንድ ጉዳይ ሆኖ ግን ሰው ፊት ተነጋግረህ ጨርሻለሁ ብለህ ወረቀት ላይ አስቀምጠህ ከዛ ግን የረሳሁት ነገር እኮ አለ አይባልም። ቢኮዝ ራስተን ሳይሆን የተሆነው አውቀን ስንሄድ ጀምሮ ተነጋግረን የተሆነው እነሱ ደግሞ እዛ ላይ አለመነሳቱ ስለዚህ ተስማምተዋል ማለት ነው ለኛ የተወለደ መንግስት ብለን እናነሳለን ስላሉ ጥበብ ነው ብለው ተውት። እኛ ደግሞ እነሱ ካላነሱት እኛ ማንሳት የለብንም ብለን ጥበብ ነው ብለን ተው ነው። ኋላ ግን ተገለበጠና ነገሩ ኢሹ ሲሆን ሊፈታብን ነበር የነበረውና እሱን አትሊስት የፕራይም ሚኒስትሩም ኢንቮልቭመንት ኖሮ የሚያቀራረቡን ሰዎችም ወሩም አይ ቲንክ በዚች ኬዝ ሀመርም ፖዚቲቭሊ ኮንትሪቢዩት አድርጓል። ቢኮዝ ልንፈርስ ነበር። ለምሳሌ የትግራይ ግዛት በሚመለከት ጥያቄ አላነሳም። እኔ ለምን አነሳለሁ? ህገ መንግስቱ የሚያውቀው ቦታ ነው። ኩዌስችን ካለ ሪስቶር ከተደረገ በኋላ ህገ መንግስቱ በሚፈቅደው መሰረት ይደረጋል። ርዕሳችን አልነበረም። የኛ ርዕስ ተኩስ ማስቆም ነው። በዛ መሃል ነው እነሱም እንዳሉት በራሳቸው ካልኩሌሽን አላነሱትምና ብለው ሊሆን ይችላል። መጨረሻ ግን ከነ ሬድዋን ሳይድ ድንገት አንድ ሰው የሆኑ ሰዎች አነሱት። ይሄ አከራካሪ ነው። አከራካሪ ነው ብለን ስለማናምን እኛ ስለዚህ ጉዳይ አላነሳንም። ይሄ ከተነሳ በኋላ አንዳንዱ አንሪያሊስቲክ ነው የሚፈልገው ነገር ፌደራል መንግስቱ ለዛ ነው ፌደራል መንግስቱ ጫና አለኝ የሚለውን ክሌም ማረጋገጥ የሚፈልግ ወገን አለ። ይሄ ልንፈጥረው ከምንፈልግ ሰላም አንፃር ምን ያክል ዋጋ እንደሚያስከፍል ምንም የሚያጠራጥር ነገር የለም። እኛ ያኔ በረግጠን ይወጣ ነው በቃ አይሆንም እንደዚህ የሚባል ከሆነ በዚህ ጉዳይ ላይ ይሄ ግዛት አይመለከተንም ብላችሁ ፈርሙ የሚል ነገር ሊኖር አይችልም። ማለት የፌደራል መንግስት ኦሪጂናል አቋምም እንዳልሆነ እናውቃለን። መጨረሻ እንደዛ ነው ጠቅላይ ሚኒስትሩም ጣልቃ ገብተውበት በእንደዚህ አይነት ነገር የሚያልቅ ነገር አለ ህገ መንግስታዊ በሆነ መንገድ ይፈታ የሚል አንቀጽ እንዲገባ ተደርጎ ነው መጨረሻ ላይ ነው የተግባባ ነው። የተፈናቃዮች መመለስ ጉዳይ በ2016 ማለቅ የነበረበት ቢሆንም እንቅፋት የሚሆኑ ኃይሎች ነበሩ ያሉት አምባሳደር ሬድዋን አቶ ጌታቸው ረዳ ጊዜያዊ ፕሬዝዳንት በነበሩበት ወቅት የማይሰሩ አካላት ላይ ቆራጥ እርምጃ አልወሰዱም ሲሉም ተችተዋቸዋል። ተፈናቃይ እንመልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። ተፈናቃይ መመለስ ካለበት 2016 ላይ ነው። እንዳይሳካ ደግሞ ይታወቃል ያስቀመጣቸው ሰዎች ጋር ጌታቸው ጋር ካለ ግምገማ አይሆንም እንጂ እኛም ስንገናኝ ሁሌ የምንለው መጨከል ላይ አልሰራ ያለውን ሰውዬ ኦኬ አትሰራም ዞር አድርገህ ፈቃደኛ የሆነ ሰው ተከተ መሄድ ብንችል ኖሮ ይከር ይሆናል ጠቡ ግን ይለይለት ነበር ነው። አሁን ተፈናቃይን በተመለከተ የተስማማነው ስምምነት እነሱ ያላቸው ጥያቄ በጊዜያዊ አስተዳደር ስር ሆኖ ሪፈረንደም አይካሄድም የሚል ነው። ኦኬ ተስማማን። ትግራይ ውስጥ ምርጫ ተካሄዶ ህጋዊ መንግስት ሲኖር ያኔ እልባት ያገኛል። ቢኮዝ ባለፉት 30 ዓመታት እንደዛ ስናረግን ይኖር ነው። አስተዳደር አለ፣ መንግስታት አሉ፣ ፌደሬሽን ምክር ቤት ይመጣል፣ ህዝብ ይዋያል፣ ሪፈረንደም ያካሂዳል፣ ወደ ወሰነው ይሄዳል።
ሲወስን ሁልጊዜም ሁሉም ኤሊት ይደሰታል ማለት አይደለም። በቆይታቸው የቀድሞ ድርጅታቸው ህወሓትን የምርጫ ቦርድን ህግ ባለመከተል የወቀሱ ሲሆን ከ4 የማይበልጡ ሰዎች ያሏቸው አካላት ህዝቡንና ተፈናቃዩን መያዣ አድርገው ለሌላ የድርድር ምዕራፍ እየተዘጋጁ ነው ሲሉ አቶ ጌታቸው ተናግረዋል። ህወሓት አሁን የስድብና የተወሰነ የነፍጥ የትግል ስትራቴጂ ነው የሚከተለው ሲሉም ወቅሰዋል። ከዚህም ጋር ተያይዞ በምስረታ ሂደት ላይ ስለሚገኘው የፖለቲካ ድርጅታቸው የተናገሩት የጠቅላይ ሚኒስትሩ አማካሪ አሁን የሚደረገው እንቅስቃሴ የትግራይ አስተዳዳሪ ለመሆን ሳይሆን የለውጥ እንቅስቃሴው እንዳይበተንና ተደራጅቶ እንዲቀጥል ነው ብለዋል። እኔም የእንቅስቃሴው አካል ነኝ ሲሉ አቶ ጌታቸው ረዳ ተደምጠዋል። አሁን ያለው ሁኔታ ህወሓት እመራዋለሁ የሚል ወገን ወደ ገባበት መፋጠጥ ደርሷል። በእንደዚህ አይነት ሁኔታ አሁን ሰላሙን አጥብቆ የትግራይን ህልውና በተሟላ መልኩ ለማረጋገጥ ሁሉንም መንገድ ሰላማዊ መንገድ ተጠቅማለሁ የሚለው ለውጥ የሚያቀነቅን ኃይል መበተን የለበትም። ስለዚህ ለበተ ተመለሰ የትግራይ አስተዳዳሪ ለመሆን ተመለሰ የሆነ ነገር የማድረግ ፍላጎት ያለው ሰው በአሁኑ ሰዓት አለ ብዬ አላምንም። ይህን የለውጥ እንቅስቃሴ ግን ኦርጋናይዝድ በሆነ መልኩ መመራት መቻል አለበት። and I will be part of that movement። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በአዲስ የፌዴራል መንግስት ሹመት ከመጡ ወዲህ ከመንግስታዊ ሚዲያዎች ጋር ባደረጓቸው ቃለ መጠይቆች እሳቸውን ከተኳቸው የወቅቱ ጊዜያዊ አስተዳደር ጽህፈት ቤት በኩል የፌዴራል መንግስቱ ጌታቸው ረዳን በመጠቀም ትንኮሳ እየፈጸመ ነው ሲል የሚያሳስብ መግለጫ ማውጣቱን መዘገባችን ይታወሳል። የአሁኑ ከብሔራዊ ዜና አገልግሎቱ ጋር ያደረጉት ቆይታም ከጊዜያዊ አስተዳደሩ መግለጫ በኋላ የሰጡት ሌላኛው ቃለ መጠይቅ ሆኗል። ኢዜማ የባህር ዳር ከተማ ስራ አስፈጻሚው ከእስር እንዲለቀቁ ጠይቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ በባህር ዳር ከተማ ስራ አስፈጻሚውና የድሪም ኬር አጠቃላይ ሆስፒታል የፋርማሲ ክፍል ኃላፊ የሆኑት ፋርማሲስት ኃይለማርያም ብርሃኑ እንዲፈቱ ባወጣው መግለጫ አስታውቋል። አቶ ኃይለማርያም ፓርቲውን በመወከል የ2013 ዓ.ም የክልሉ ምክር ቤት እጩ ተወዳዳሪ እንዲሁም በአማራ ክልል በነበረው ሀገራዊ የምክክር አጀንዳ ማሰባሰብ ንቁ ተሳታፊ እንደነበሩም ነው የጠቀሰው። ሚያዝያ 21 ቀን 2017 ዓ.ም ምሽት በፖሊሶች ከቤታቸው ተወስደው በከተማዋ ሁለተኛ ፖሊስ ጣቢያ ያለምንም ክስ ታስረው እንደነበር ያስታወሰው ፓርቲው በትላንትናው ዕለት ግን ወዳልታወቀ ቦታ መወሰዳቸውን ገልጿል። ፓርቲው የከተማዋ ከፍተኛ ፍርድ ቤት ግለሰቡ ከእስር እንዲፈቱ ግንቦት 12 ቀን ያስተላለፈውን ትዕዛዝ ፖሊስ ሳያከብር እንደቀረ አስታውሷል። መንግስት አንድን ዜጋ ከህግ በላይ ሆኖ አስሮ ማንገላታቱ ሳያንስ የፍርድ ቤት ትዕዛዝን አለማክበር ሲጨመርበት ተስፋ አስቆራጭ ነው ያለው ፓርቲው መንግስት የህግ የበላይነትን በማክበር አባሉን በአስቸኳይ እንዲፈታ ፓርቲው ጠይቋል። የጤና ባለሙያዎችን የስራ ማቆም አድማ በሚመለከት ከሁለት ቀናት በፊት መግለጫ ያወጣው ኢዜማ ጉዳዩ በቀጥታ የሚመለከተው የመንግስት አካል ቀና ምላሽ ከመስጠት ይልቅ በቸልተኝነት በማየት ተጨባጭ ያልሆነ ተስፋ ከመስጠት የዘለለ ይህ ነው የሚባል ተግባራዊ መፍትሄ ሲሰጥ አልተስተዋለም ብሎ ነበር። በተለይም ላለፈው 1 ወር የጤና ባለሙያዎች ጥያቄያቸውን በጽሁፍ ጭምር እንዳሳወቁና መልስ እንዲሰጣቸው በአደባባይ እየጠየቁ የሚገኙ ቢሆንም መንግስት ለጉዳዩ ቀጥተኛ መልስ ከመስጠት ይልቅ በተቃራኒው እንቅስቃሴ ሲያደርግ መታየቱ ተገቢ እንዳልሆነ መግለጹ ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።